የህገ መንግስትና ፌዴራሊዝም ማዕከል ህገ መንግስታዊነትና ፌዴራላዊ አስተሳሰብ የዳበረበት ማህበረሰብና ጠንካራ ሀገረ መንግስት ለመገንባት በሚደረገው ሂደት ከፍተኛ አስተዋጽኦ እንዲያበረክት ታስቦ በአዋጅ ቁጥር 1123/2011 የተቋቋመ ነው። ማዕከሉ ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በየሳምንቱ ለአድማጭ ተመልካቾች የሚያደርሰው ፕሮግራም በትብብር ባስጀመረበት ወቅት እንደተገለጸው የህገ መንግስትና ፌዴራሊዝም አስተምሮ ስርጸትና ተደራሽነት በማስፋት ህገ መንግስታዊ የተላበሰን ንቁ ሁለንተናዊ ተሳትፎ የሚያደርግ ማህበረሰብ ለመፍጠር በተከናወነው ስራ ውጤት መመዝገቡን የህገ መንግስትና ፌዴራሊዝም አስተምሮ ማዕከል ዋና ዳይሬክተር ዶክተር ኃይለ ኢየሱስ ታዬ ገልጿል። ለዚህ ማሳያው በኢትዮጵያ በቅርጽ እንጂ ፌዴራሊዝም አያስፈልግም የሚል የለም ብለዋል። የኛ ብቻ ባይሆንም አሁን በአገሪቱ ውስጥ የፌዴራል ስርዓት አያስፈልግም ይሰው የለም። ቅርጹ ላይ ነው። እንደዚህ ቅርጹ እንደዚህ ቢሆን እንደዛ ቢሆን ነው። ህገ መንግስትም ይቀደድ የሚል የለም። አሁን ይሄ ቢሻሻል የሚለው ይሄ ለውጥ ነው። ባይዘው በራሱ ድሮ እኮ ህገ መንግስቱ ከተጻፈበት ቀለም ያነሰ ነው፣ አስፈላጊ ነው፣ ይቀደድ የሚል ሁሉ ሀሳብ ነበር። ፌዴራል ስርዓት አያስፈልግም፣ አፍራሽ ነው፣ አገር የሚያፈርስ የሚለው አሁን እሱ የለም። አሁን ስርዓቱ ጥሩ ነው፣ ግን ቅርጹ ይዘቱ እንዴት ክልሎች ይደራጁ ምናምን የሚል ክርክሩ ያለው እሱ ደግሞ አሁን በቀጣይ ሀገራዊ ምክክር አለ። እዛ ላይ ተዋይታ የተሻለ ነገር ላይ የጋራ የሚያደርግ ነገር ይወሰዳል። ለዚህ እኛ አስተዋጽኦ እያደረግን ያለ ነው። ለሀገራዊ ምክክሩ አስተዋጽኦ እያደረግን ነው። ለምን ማዕከሉ ያስተምሮ ማዕከል መሆኑን የገለጹት ዶክተር ኃይለ ኢየሱስ ፌዴራሊዝምና ህገ መንግስት በተመለከተ ማህበረሰቡ የተሻለ ግንዛቤ እንዲኖረው እየተሰራ ነው። ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በትብብር መስራት ደግሞ ስራው ይበልጥ ውጤታማ ያደርገዋል ብሏል። ሬዲዮና ቴሌቪዥን ድርጅት ደግሞ ብዙ የኢትዮጵያ ብሔረሰቦች አድማጭ ተመልካች ያለው ድርጅት ነው እና የተለያዩ ቋንቋዎችን መስጠት አድርጎ አስተምሮውን ለመስጠት እንግዲህ ተመራጩ ደቡብ ነው ማለት ነው። ደቡብ ከመጣ ሁሉን ቋንቋ ታገኛለህ። ከ50 በላይ ቋንቋዎች ላይ እንደምሰሩ እናውቃለና ስለዚህ ወደዚህ መጣት የግድ ነው። የኢትዮጵያ ማህበረሰብ ለማዳረስ ከፈለግን ያው ሁሉም በራሱ ቋንቋ ጉዳዩን ቢሰማው የተሻለ ግንዛቤ ይፈጥራል። አንጋፋ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት ኢትዮጵያ የፌዴራል ስርዓት መከተል ከጀመረችበት ከ3 አስርት ዓመታት በላይ ብሔር ብሔረሰቦችና ህዝቦች የራሳቸውን ባህልና እሴቶቻቸውን እንዲያጎሉ እድል መፍጠሩን በደቡብ ሬዲዮና ቴሌቪዥን ድርጅት የማስታወቂያና ገበያ ልማት ዘርፍ ኃላፊ ተወካይ አቶ በእውነቱ ታደሰ ገልጿል። ብሔር ብሔረሰቦች የራሳቸውን ባህል እሴቶቻቸውን እንደዚሁም ታሪካቸውን እንደዚሁም ባህልና ቋንቋቸውን እያበለጸጉ መጥቷልና በዚህ ሂደት ደግሞ የደቡብ ሬዲዮና ቴሌቪዥን ድርጅት ባለፉት 3 አስርት ዓመታት ጉልህ አስተዋጽኦ አድርጓል። የህዝቦች እሴት ጎልቶ እንዲታይ ታሪካቸው እንዲታይ ለዓለም በዓለም ፊት እንዲወጣ እንደዚሁም ደግሞ ባህልና ቋንቋቸውን ከማበልጸግ አኳያ የሚሰሩ ስራዎችን ከማሳየት አኳያ በጣም ትልቅ አስተዋጽኦ አድርጓል። የህገ መንግስትና ፌዴራሊዝም አስተምሮ ለማስረጽ ከመገናኛ ብዙሃን ጋር መስራት አስተዋጽኦ ከፍተኛ መሆኑን በደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት የህገ መንግስት ትርጉምና አስተምሮ ዳይሬክቶሬት ዳይሬክተር አቶ ሉቃስ ጅማ ተናግረዋል። ሚዲያ ተደማጭነት በማህበረሰቡ ዘንድ ሰፊ ሽፋን ያለው ስፔሻሊ በተለይ ደግሞ የኛ ይሄ ደቡብ ኢትዮጵያ ክልል የብሔረሰቦች ምክር ቤት ከዚህ በፊትም ከዚህ ተቋም ጋር ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር በቀድሞም ክልል በነበረበት ጊዜ አብሮም ሲሰራ ነበር። በጣም ወሳኝ ህብረተሰቡ የሚፈልገውና ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር መስራት በብዙ መልኩ ውጤታማ እንደሚያደርግም አቶ በእውነቱ ታደሰ ገልጸውም በ50 ቋንቋ ለህብረተሰቡ መረጃ ተደራሽ እያደረገ የማስተማርና የማዝናናት ተልእኮን እየተወጣ ነው ብሏል። መንግስታዊ የሚሆኑ መንግስታዊ ያልሆኑ ተቋማት በትብብር ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር ከሰሩ ውጤታማነታቸው ሩቅ አይሆንም ሲሉም አስረድተዋል። ተቋማት መተው ከኛ ጋር ቢሰሩ ሌሎችም ይሄንን የሚከታተሉ በጣም ያተርፉበታል። ተቋማቸውን ድርጅታቸውን ይበልጥ ውስጥ የማድረጊያ አንደኛው ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር መስራት ብዝሃነትን ማዕከል አድርጎ መስራት ነው። ብዙዎችን ተደራሽ ማድረግ ነው። እስከ ቀበሌ ድረስ መውረድ ነው። መደመጥ ነው። ተመልካች ማግኘት ነውና ይሄ እድል ነው። ይሄንን እድል እንዲጠቀሙ በራሴ እንደዚሁም በተቋሙ ጥሪዬን ማስተላለፍ እፈልጋለሁ።